ሰላም እንደምን አላችሁ እንደምን ቆይታችኋል? ዛሬ ሰኔ 16 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቪዲዮአችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶች ምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮች ምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እንደዚሁም በግል ምንዛሬ ቢሮዎች የስድስት ሀገራቶችን ምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል አንድ በአንድ አብረን እንመለከታለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች የመጀመሪያው ጥያቄ እንደዚህ ይላል። ሰላም ወንድሜ እኔ ሳኡዲ ነኝ ብሬን ወደ ዱባይ ነው የምልከው። አሁን ሳኡዲ ላይ ወደ ዱባይ ገንዘብ ለመላክ ኮኔክሽኑ ተዘግቷል የሚባል ወሬ ሰማው። ሳኡዲ የሚመነዝሩት ደግሞ በጣም ዝቅተኛ ነው። እንደዚሁም እኔም በሳኡዲ መላክ አልፈልግም። እናም ኮኔክሽኑ እስከ መቼ ድረስ ነው የተቋረጠው? ኮኔክሽኑ ይለቀቅ ይሁን እባክህ ወንድሜ ጠይቀህ አሳውቀን ብሎ ጠይቀዋል። ቤተሰቦች ይሄ ነገር በጣም ብዙ ግለሰቦችን እያጨናነቀ ይገኛል። እኛም እንግዲህ በቻልነው አቅም አንዳንድ መረጃዎችን ወደ እናንተ ይዘምተናል እንመለከታቸዋለን። ቤተሰቦች ምን መሰላችሁ ምንም አይነት የኮኔክሽን መቋረጥ እንዳልተፈጠረም አንዳንድ መረጃዎች ያሳያሉ። ነገር ግን ገንዘብ ከላካችሁ በኋላ የተወሰነ ቀናቶች ሊቆዩ ይችላሉ። እስከ 4 ቀን እስከ 3 ቀን እስከ 5 ቀን የመቆየት ቻንስ እንዳላቸውም አንዳንድ መረጃዎች ያሳያሉ። ገንዘባችሁን ስትልኩ ከሳዑዲ አረቢያ ወደ ዱባይ ገንዘባችሁን በመትልኩበት ሰዓት ወይም ደግሞ ወደ ዩናይትድ አረብ ኤሚሬት ገንዘባችሁን በመትልኩበት ሰዓት የተወሰነ 4 ቀን እስከ 5 ቀን ድረስ ሊቆይ እንደሚችልም አንዳንድ መረጃዎች ያሳያሉ። እናም ቤተሰቦች በስቲክ ባንክ አማካኝነት ገንዘባችሁን ወደ ዱባይ መላክ እንደምትችሉ በዙ ገልጽላችኋለሁ። ስቲክ ፓይ ላይ ሲገቡ ወደ ተለያዩ ሀገራት ከሆነ መላክ ይፈልጋችሁት ማለትም ወደ ኢትዮጵያ እንደዚሁም ወደ ተለያዩ ሀገራት ገንዘባችሁን መላክ የምትፈልጉ ከሆነ እንደዚሁም ወደ ዱባይም መላክ ከፈለጋችሁ የዌስተርን ዩኒየን አማራጭ አለ። የዌስተርን ዩኒየን ትነኩትና እንዳለ ሙሉን ኢንፎርሜሽን አስገቡ ይላችኋል። ስማችሁን እንደዚሁም አካውንቱን በአጠቃላይ ሲጽፉ ሙሉ ዝርዝሩ ያመጣላችኋል። በዚህ መንገድ ከሳዑዲ አረቢያ ወደ ዱባይ ገንዘባችሁ መላክ እንደምትችሉ ከሳዑዲ አረቢያም ወደ ኢትዮጵያ ገንዘባችሁ መላክ እንደምትችሉ በዚሁ አሳውቃችኋለሁ። ቤተሰቦች በስልክ መላክ ደግሞ ለማትፈልጉትና ወንድሞቻችን ማለትም በስልክ መላክ ለማታውቁትና ወንድሞቻችን በኤጀንሲዎች አማካኝነት ማለትም በዌስተርን ዩኒየን ኤጀንሲዎች አማካኝነት ገንዘባችሁ መላክ እንደምትችሉ በዙ ገልጽላችኋለሁ። የዌስተርን ዩኒየን ኤጀንሲዎች ጋር በመሄድ በፊዚካል ገንዘባችሁን በመስጠት ወይም ደግሞ ባንክ ትራንስፈርን በማድረግ ገንዘባችሁን ከሳዑዲ አረቢያ ወደ ዱባይ መላክ እንደምትችሉ በዙ ገልጽላችኋለሁ። እነዚህ የዌስተርን ዩኒየን ኤጀንሲዎችን የት ነው የምናገኛችሁ ካላችሁ የዌስተርን ዩኒየን አፕሊኬሽን ከፕሌይ ስቶር ላይ ወይም ደግሞ ከአፕ ስቶር ላይ ታወርዱትና አፕሊኬሽኑን ኦፕን አድርጋችሁ ሲገቡ ሎኬሽናቸውን የምታገኙበት መንገድ ስላለ ሎኬሽናቸውንም እንደዚሁም እናንተ የቱ ጋር እንዳላችሁ ግልጽ በሆነ መንገድ ያሳያችኋል። እነሱ የት አካባቢም እንዳሉ በጽሁፍ ያሳውቃችኋል። እናም ቤተሰቡ እንደዚህም አድርጋችሁ መፈለግ የሚያቀታችሁ ከሆነ በኮሜንት ላይ ያሳውቁኝ። ሪያድም ያላችሁ ብትሆኑ ሌሎችም ሀገራት ላይ ብትሆኑ የት አካባቢ እንዳሉ ሎኬሽናቸውን አንድ በአንድ በስክሪንሻት ቴሌግራም ቻናላችን ላይ እናስቀምጥላችኋለን። እናንተ ብቻ በኮሜንት ላይ ያሳውቁን። በኮሜንት ላይ ጽፉ ግን የከተማውን ስም መጥቀሳችሁን እንዳዘነጉ። ምክንያቱም እዛ ከተማ ውስጥ የዌስተርን ዩኒየን ኤጀንሲዎች የቱ ጋም እንዳሉ በዝርዝር እንዲያሳውቀን የከተማውን ስም መጻፋችሁን እንዳትዘነጉ። ከዛም ቴሌግራም ቻናላችን ላይ በዛ ከተማ ውስጥ የዌስተርን ዩኒየን ኤጀንሲዎች የት አካባቢ እንዳሉ በቴሌግራም ቻናላችን ላይ እናሳውቃችኋለን። ቤተሰቦች አሁን ደግሞ ወደ ቀጣይኛው ጥያቄ እናልፋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ስለምትሰጠን መረጃ አመሰግናለሁ። በርታ ወንድሜ። ነገር ግን አንድ ጥያቄ አለኝ። የሳዑዲ ሪያልን በጣም በአሪፍ ዋጋ የሚመነዝሩ በኢትዮጵያ ውስጥ ያሉ ባንኮችን ብንነግረኝ በጣም ደስ ይለኛል። በሐዋላ ገንዘብ ልኬ ስጋት ላይ ከምወድቅ በዚህ ብልክ ይሻለኛል እንዳታልፈኝ ወንድሜ ብሎ ጠይቀዋል። ቤተሰቦች ምን መሰላችሁ አሁን ላይ ባንኮች አሰራራቸው ግራ አጋቢ ነው። የአንዳንዶቹ ባንኮች አሰራር ለየት ይላል፣ እንደዚሁም አንዳንዶቹ አሰራራቸው ለየት ይላል። እናም ቤተሰቦች ለዚህ መፍትሄ የሚሆን አንዳንድ መረጃዎች አሉ፣ እነሱን እንመለከታቸዋለን። በቅድሚያም ጥያቄውን መልስ የሳዑዲ ሪያልን በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ በዚህ ሰዓት በጣም በከፍተኛ ዋጋ እየገዛ እየሸጠ የሚገኘው ባንክ ነው። ቤተሰቦች ቀደም ወዳልኳችሁ ነገር ስመጣ አንዳንድ ባንኮች ከሳዑዲ ሆናችሁ ወደ ኢትዮጵያ ገንዘባችሁን በምትልኩበት ሰዓት የላካችሁትን
ሪያል ወደ ዶላር ቀየሩ ነው በዶላር የምንዘራ ዋጋ ተመን የሚመነዝሯችሁ። አንዳንዶች ባንኮችን ደግሞ ስንጠይቃቸው እኛ በራሱ ኤክስቼንጅ ሬት ነው የምንዘረው ይላሉ። ነገር ግን እነሱ ጋር ከደረሰ በኋላ የሚመነዝሩት በዶላር የምንዘራ ዋጋ ተመን ነው። ምክንያቱም ያ ሪያል ወደ ዶላር ተቀይሯል ማለት ነው። እናም ቤተሰቦች ከአንዳንድ ግለሰቦች አንዳንድ መረጃዎችን ይዘን ነበር። እሱ ምንድነው እንመልከተው። ከሳዑዲ አረቢያ ሆናችሁ ወደ ኢትዮጵያ ገንዘባችሁን ስትልኩ በዌስተርን ዩኒየን ገንዘባችሁን ብትልኩ ያ ሪያል ምንም አይነት ወደ ዶላር ሳይቀየር ባንኮች ጋር የሚደርሰው ሪያሉም እንደሆነም እንደዚሁም በሪያል የምንዛሬ ዋጋ ተመን እንደሚመነዝሯችሁ አንዳንድ መረጃዎች ያሳያሉ። ስለ ዌስተርን ዩኒየን ቅድም አውርቻችኋለሁ። ሁለት አይነት መንገዶች አሉት። እንደዚሁም ብዙ አይነት መንገዶች እንዳላቸው እጠቅስላችኋለሁ። ዌስተርን ዩኒየን ኤጀንሲዎችም አላቸው፣ እንደዚሁም ባንክ ትራንስፈርም አለው፣ እንደዚሁም በካርድም ገንዘባችሁ መላክ እንደምትችሉ በዚህ ገልጽላችኋለሁ። እናም ቤተሰቦች ይህ ከሳዑዲ ያላችሁትና ወንድሞቻችን ነው። ከውጭ ሀገርም እንደዚሁም ከዱባይም ያላችሁትና ወንድሞቻችን ይህን መንገድ መጠቀም ትችላላችሁ። እንደዚሁም ደግሞ ከዱባይ ያላችሁ እህትና ወንድሞቻችን አልአንሳሪ ኤክስቼንጅ መጠቀም ትችላላችሁ። አልአንሳሪን ኤክስቼንጅን ተጠቅማችሁ ቀጥታ የዱባይ ድርሃምን ስትልኩ ድርሃሙ ወደ ዶላር ሳይቀየር ነው የሚደርሰው የሚል መረጃ አለ። ማለትም እናንተ የላካችሁበት ባንክ በዶላር የምንዛሬ ዋጋ ተመን ሳይሆን የሚመነዘራችሁ በዱባይ ድርሃም ምንዛሬ ዋጋ ተመን እንደሆነም በዚሁ ገልጽላችኋለሁ። እናም ቤተሰቦች እናንተ በውጭ ሀገራት ያላችሁትና ወንድሞቻችን በዚህ መንገድ መላክ ከፈለጋችሁ ማድረግ ያለባችሁ በቅድሚያም የተወሰነ ሪያል ወይም ደግሞ የተወሰነ ድርሃም ነው መላክ ያለባችሁ። በጣም ብዙ ድርሃምና በጣም ብዙ ሪያል መላክ የለባችሁ። ምክንያቱም ለማየት የተወሰነ ሪያል ብቻ ወይም ደግሞ የተወሰነ ድርሃም ብቻ ነው መላክ ያለባችሁ። ከላካችሁ በኋላ እኔ ቀን በቀን በመናገረው ወደ ኢትዮጵያ ንግድ ባንክ ከሆነ ወደ አዋሽ ባንክ ከሆነ እንደዚህም ወደ ሌሎችም ባንኮች ከሆነ እኔ ቀን በቀን በመለቅላችሁ መረጃ መሰረት የዛን ዋጋ ተመን ታዩትና እናንተ የላካችሁትን ሪያል ወይም ደግሞ ድርሃም በዛ ዋጋ ታባዙታላችሁ። ያን ያክል ገንዘብ ከሆነ ይገባላችሁ፣ በጣም አሪፍ። ነገር ግን ከዛ የበለጠ አንሱ ወይም ደግሞ በስቶ ከሆነ ይገባላችሁ በዱባይ ድርሃም ወይም ደግሞ በሳዑዲ ሪያል አይደለም የምንዘሯችሁ ማለት ነው፣ በዶላሩ ማለት ነው። እናም ቤተሰቦች በዚህ መንገድ ማጣራት እንደምትችሉ በዚሁ ገልጽላችኋለሁ። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅተው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 182 ብር ከ01 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18201 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘር የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 159 ብር ከ62 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 162 ብር ከ81 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 156 ብር ከ01 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 159 ብር ከ14 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር የገዙበት ያለው ዋጋ 175 ብር ከ33 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 178 ብር ከ83 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 270 ብር ከ96 ሳንቲም የተመነዘረ ሲሆን 100 ዩሮዎች ደግሞ 20796 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ይውላል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 225 ብር ከ04 ሳንቲም የተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 22504 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 128 ብር ከ46 ሳንቲም የተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12846 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 241 ብር ከ02 ሳንቲም የተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 24102 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘር የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ
ዋጋም 188 ብር ከ25 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 192 ብር ከ02 ሳንቲም እንስይታል። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 202 ብር ከ42 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 206 ብር ከ47 ሳንቲም እንስይታል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋም 228 ብር ከ10 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 232 ብር ከ66 ሳንቲም እንስይታል። በቀጣይ የምናገኘው አንድ ኪዩቲኒያር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 589 ብር ከ64 ሳንቲም የተመነዘረ ሲሆን 100 የኪዩቲኒያሮች ደግሞ 58964 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የኪዩቲኒያርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩቲኒያር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 521 ብር ከ94 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 532 ብር ከ38 ሳንቲም እንስይታል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 49 ብር ከ55 ሳንቲም የተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4955 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 44 ብር ከ15 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 45 ብር ከ04 ሳንቲም እንስይታል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 42 ብር ከ48 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ33 ሳንቲም እንስይታል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ20 ሳንቲም የተገዛ ሲሆን 48 ብር ከ14 ሳንቲም እንስይታል። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 48 ብር ከ48 ሳንቲም የተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4848 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 43 ብር ከ21 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ08 ሳንቲም እንስይታል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 41 ብር ከ56 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ39 ሳንቲም እንስይታል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል የገዙበት ያለው ዋጋም 45 ብር ከ70 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ61 ሳንቲም እንስይታል። በቀጣይ የምናገኘው አንድ ኦማር ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 481 ብር ከ77 ሳንቲም እየተመነዘረ ሲሆን 100 የኦማር ሪያሎች ደግሞ 48177 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 256 ብር ከ71 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25671 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 481 ብር ከ75 ሳንቲም እየተመነዘረ ሲሆን 100 ባህሪን ዲናሮች ደግሞ 48175 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 61 ብር ከ22 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6122 ብር በጥቁር ገበያ እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ምስል ነበር። ቤተሰቦች ይህ ቪዲዮ ለኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ቪዲዮ ሼር ማድረጋችሁን አዘነጉ፣ ላይክ ማድረጋችሁን አዘነጉ፣ ቻናላችን ሰብስክራይብ ማድረጋችሁን አዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።